ሰበር ዜና አለን። በአርቲስት ቴዲ አፍሮ ስቱዲዮ ላይ ድንገተኛ ወረራ መፈጸሙ ተሰምቷል። የፌዴራል ፖሊስ አባላት ትናንት ምሽት ወደ አርቲስቱ ቤት በመግባት ውድ የሆኑ የሙዚቃ መሳሪያዎችና ገና ለሕዝብ ያልቀረቡ በርካታ የፈጠራ ስራዎችን ዘርፈው ወስደዋል ተብሏል። ያለ ፍርድ ቤት ትዕዛዝ የተፈጸመው ይህ ድርጊትና በጥበቃ ሰራተኞች ላይ የደረሰው ደብደባ ብዙዎቹን አስቆጥቷል። መንግስት የቴዲን የጥበብ ስራዎች ለማጥፋት የወሰነው ይህ እርምጃ ወዴት ያመራል እንመለከተዋለን። የቴዲ አፍሮ ጉዳይ አሜሪካ ውጭ ጉዳይ መስሪያ ቤት መድረሱም ይፋ ሆኗል። 16 ግዙፍ የዲያስፖራ ተቋማት በአርቲስቱ ላይ እየደረሰ ያለውን ወከባ በመቃወም ለማርኮ ሩቢዮ አስቸኳይ ደብዳቤ ልከዋል ተብሏል። እንመለከተዋለን። መንግስት የቴዲን ስራዎች ለመቀማት ስቱዲዮውን በሰበረበትና የቅርብ ሰዎችን ባሰረበት ሰዓት ዓለም አቀፍ ማህበረሰብ በኢትዮጵያ ላይ ጠንካራ ግፊት እንዲያደርግ ተጠይቀዋል። የቴዲ አፍሮ የቅርብ ባልደረቦች ታሰሩበት አሳዛኝ ሁኔታና የዲፕሎማሲ ፍጥጫ ምን ደረጃ ደርሷል እንመለከተዋለን። እገዳው ያልበገረው ቴዲ አፍሮ ለዓለም ሕዝብ ሊዘፈን መሆኑ ተሰምቷል። ስቱዲዮ ቢዘረፍና ባልደረቦች ቢታሰርም ቴዲ ግን ዳስታልን በእንግሊዝኛና በአረብኛ ቋንቋ ለመልቀቅ ዝግጅቱን ማጠናቀቁ ገልጿል። የኢትዮጵያን ህዝብ ድምፅ አማርኛ ለማያዳምጠው የዓለም ህዝቦች ለማድረስ የታቀደው ይኸው አዲስ ስራ በመንግስት ላይ ምን አይነት ድንጋጤ ፈጥሯል እንመለከተዋል። በአርቲስቱ መኖሪያ ቤት ዙሪያ ስላለው ጥብቅ ቁጥጥርና የሂስቶሪክ ሪከርድ ሰባሪ ጉዞ አዳዲስ መረጃዎች እናጋራለን። በቴዲ አፍሮ ጉዳይ ጠቅላይ ሚኒስትሩ አንድ ያልተጠበቀ ትዕዛዝ አስተላልፈዋል። ምንድነው እንመለከተዋለን። ክቡራን አድማጭ ተመልካቾቻችን አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎች እናስደምጣለን። እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። አንድም የታጠቀ የጸጥታ ኃይል ሳይኖረው በዜማዎችና በቅኔዎች ብቻ ተጽዕኖ መፍጠር የሚችለው አርቲስት ቴዲ አፍሮ ወይም የክቡር ዶክተር አርቲስት ቴዲ አፍሮ ላይ የሚደረገው ጫና አሁን ወደ ከፍተኛ ደረጃ መሸጋገሩ ተገልጿል። የአርቲስቱ አዲሱ አልበም በዓለም አቀፍ ደረጃ ሪከርዶችን እየሰባበረ ባለበት በዚህ ወቅት በትናንትናው ዕለት በስቱዲዮ ላይ የተፈጸመው ድርጊት ብዙዎቹን አስደንግጧል። የአርቲስት ቴዲ አፍሮ ሂስቶሪክ አልበም በተለቀቀ በአንድ ሳምንት ባልሞላ ጊዜ ውስጥ በዩቲዩብ ብቻ ከ100 ሚሊዮን በላይ እይታዎች በማግኘት አዲስ ታሪክ አስመዝግበዋል። በተለይም የህዝቡን የኑሮ ስቃይና ሮሮ የገለጸበት ዳስታል የተሰኘው ሙዚቃ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ ትኩረት በማግኘት ለመንግስት ትልቅ ስጋት ሆኖ ቀጥሏል ተብሏል። መረጃዎች እንደሚጠቁሙት መንግስት የተለያዩ አክቲቪስቶችን፣ የሃይማኖት አባቶችና ደጋፊ አርቲስቶችን በማሰለፍ በአልበሙ ላይ ተቃውሞ እንዲያሰሙ ቢሞክርም ሙከራው ግን አልተሳካም ተብሏል። ይልቁንም ተቃውሞ ለሙዚቃዎች ተጨማሪ ማስታወቂያ ሆነውለታል ተብሏል። ይህን ተከትሎ መንግስት ሙዚቃውን በሚያዳምጡ ወጣቶች ላይ እስር መጀመሩ የሚታወስ ሲሆን አሁን ግን እርምጃ ወደ አርቲስቱ ደጃፍ ደርሷል ተብሏል። ከሰሞኑ የቴዲ አፍሮ የቅርብ የስራ ባልደረቦችና ረዳቶች በቁጥጥር ስር መዋላቸው ዶቼ ቬለን ጨምሮ በርካታ ሚዲያዎች ጨምሮ በርካታ ዓለም አቀፍ ሚዲያዎች ዘግበውት እንደነበር ይታወሳል። ትናንት ምሽት ግን ሁኔታው ይበልጥ ተባብሶ ቁጥራቸው በርካታ የሆነው የጸጥታ ኃይሎች የአርቲስቱን ስቱዲዮ በመውረር በውስጡ የነበሩ ሙሉ የሙዚቃ መሳሪያዎችና የፈጠራ ስራዎችን ሙሉ በሙሉ ዘርፈው ወስደዋል ተብሏል። ይህ እርምጃ አርቲስቱ ላይ ከፍተኛ የስነ ልቦናና የኢኮኖሚ ጫና ለመፍጠር የታለመ ነው ተብሏል። በተለይ ለወደፊት የታቀዱ የጥበብ ስራዎች መወሰዳቸው በአድናቂዎች ዘንድ ትልቅ ቁጣን ቀስሷል ተብሏል። ዛሬ በአዲስ አበባ አርቲስት ቴዲ አፍሮ መኖሪያ ቤትና የሙዚቃ ስቱዲዮ ላይ እጅግ አሳዛኝና ያልተጠበቀ ድርጊት መፈጸሙ በርካቶችንም ለቁጣ ጋብዟል። የፌዴራል ፖሊስ አባላት በአርቲስቱ ስቱዲዮ ውስጥ በመግባት ውድ የሆኑ የሙዚቃ መሳሪያዎችና ገና ለዚህ ያልቀረቡ የፈጠራ ስራዎችን ዘርፈው ሙሉ በሙሉ ወስደዋል ተብሏል። ትናንት ምሽት 2 ሰዓት አካባቢ በአዲስ አበባ በደረሰን መረጃ መሰረት የፌዴራል ፖሊስ አባላት በታዋቂው የኪነ ጥበብ ባለሙያ ቴዲ አፍሮ የመኖሪያ ቤትና የሙዚቃ ስቱዲዮ ውስጥ በመግባት ድንገተኛ ፍተሻና የንብረት መውሰድ እርምጃ ተፈጽሟል ተብሏል። በስፍራው የነበሩ የዓይን እማኞች እንደገለጹት በስቱዲዮ ውስጥ የሚገኝ ዘመናዊ የሙዚቃ መሳሪያና ኮምፒውተሮች ሙሉ በሙሉ ተዘርፈው ተወስደዋል ተብሏል። ከሁሉ በላይ አሳሳቢ የሆነው መረጃ አርቲስቱ ለወደፊት ለብስ እንዲደርሱም አዘጋጅቷቸው የነበሩ በርካታ ያልታተሙ የሙዚቃ ዜማዎች፣ ግጥሞችና የፈጠራ ስራዎች ጭምር በፖሊስ እጅ መውደቃቸው ነው። ይህ እርምጃ አርቲስቱ ላይ እየተደረገ ያለውን ተጽዕኖና የጥበብ ስራዎች ለማሰናከል የታለመ የተቀናጀ እንቅስቃሴ ነው ሲሉም የቅርብ ወዳጆች አብራርተዋል። በወቅቱ በስፍራው የነበረ ጥበቃ ያለ ህጋዊ የፍርድ ቤት ትዕዛዝ ንብረት አታውጡም በሚል ጥያቄ ማቅረቡ የተነሳ በጸጥታ አባላቱ ከፍተኛ ድብደባ እንደደረሰበት ታውቋል።
ተብሏል። ይህ ድርጊት በህግ ባለሙያዎችና በሰብአዊ መብት ተሟጋጅ ዘንድ ህገወጥና የዜጎችን ንብረት የማፍራት መብት የሚጥስ ነው ተብሏል። በተለይ ደግሞ ጥበቃው ክፉኛ ተደብድቦ ሆስፒታል መግባቱ ተገልጿል። የአርቲስት ቴዲ አፍሮ ሂስቶሪካል በዓለም አቀፍ ደረጃ ከፍተኛ ዝናን እያተረፈ ባለበት በዚህ ወቅት እንዲህ ያለ እርምጃ መወሰዱ ብዙዎቹን አስቆጥቷል። ይህ የተቀነባበረ ድርጊት የህዝብን ድምጽ የሆነ ባለሙያዎችን ለማሸማቀቅና የጥበብ ውጤቶችን ለማጥፋት የሚደረግ ጥረት አካል ነው ሲሉም የተለያዩ የሚዲያ አካላት ድርጊቱን በጽኑ እያወገዙት ይገኛሉ። ይህ ባለበት ማለትም መንግስት የቴሌ ባልደረቦችን ባሰረበት አለፍ ብሎም ቤቱ ድረስ በመሄድ ስቱዲዮን ሰብረው በዘረፉበት ሰዓት በቴዲ ጉዳይ ላይ ለአሜሪካ የውጭ ጉዳይ መስሪያ ቤት ደብዳቤ መግባቱ ተገልጿል። በአርቲስት ቴዲ አፍሮ ላይ እየተወሰደ ያሉ እርምጃዎች አሁን የዓለም አቀፍ ማህበረሰብ ትኩረት እየሳበ ቀጥሏል። ዛሬ በደረሰን መረጃ መሰረት በአሜሪካ የሚገኙ 16 ግዙፍ የኢትዮጵያ ዲያስፖራ ተቋማት በአርቲስቱ ላይ እየደረሰ ያለውን ወከባ አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ ትኩረት ደብዳቤ ወይም ጥሪ አስተላልፏል ተብሏል። የአሜሪካ የኢትዮጵያ ሕዝብ ጉዳይ ኮሚቴ ኤፒአክ ጨምሮ 16 ተቋማት በጋራ በላኩት በዚህ ደብዳቤ በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫና ሀሳብን የመግለጽ ነጻነት በእጅጉ የሚጋፋ መሆኑን አብራርተዋል ተብሏል። በዶክተር ባደገ ብሻው የተፈረመው ይህ ደብዳቤ የጸጥታ ኃይሎች በምሽት በአዲስ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ የፈጸሙትን ወከባ በዝርዝር አስፍሯል ተብሏል። ደብዳቤው አጽንኦት ከሰጠባቸው ነጥቦች መካከል የስራ ባልደረቦች መታሰር፣ የአርቲስቱን ቃል አቀባይና ምክትል ማናጀር ወይዘሮ ማህሌት ሰለሞን ያለምንም ህጋዊ ምክንያት መታሰራቸውን አብራርቷል። የአድናቂ ወከባ ነው። በአዲስ አበባ ውስጥ ወጣቶችን የቴዲ አፍሮን ሙዚቃ በማዳመጣቸውና በማጋራታቸው ብቻ ለእስር መዳረጋቸው እጅግ አሳቢ ደረጃ ደርሷል ሲል ገልጿል። ኤፓክና አጋሮቹ የአሜሪካ የውጭ ጉዳይ ሚኒስትር በቴዲ አፍሮ ዙሪያ ያለው ሁኔታ በቅርበት እንዲከታተል ጠይቀዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብ በነጻነት የመግለጽ መብት እንዲከበር፣ የጥበብ ሰዎችና ነጻ ድምጾች ከማንኛው የበቀል እርምጃ እንዲጠበቁ፣ ዓለም አቀፍ የሰብአዊ መብት ድንጋጌ እንዲከበር ጠንካራ ግፊት እንዲያደርገው በደብዳቤው ጥሪ አቅርቧል ተብሏል። ይህ የዲያስፖራው ተቋማት እንቅስቃሴ የቴዲ አፍሮ ጉዳይ ከሀገር ውስጥ አልፎ ዓለም አቀፋዊ ዲፕሎማሲያዊ ክብደት እንዲያገኝ የሚደረገ መሆኑ ተገልጿል። በአሁኑ ሰዓት በአርቲስት ቴዲ አፍሮ ዙሪያ የሚወጡ መረጃዎች መላውን ህዝብ ከፍተኛ ስጋት ውስጥ ጥለውታል ተብሏል። በተለያዩ የማህበራዊ ሚዲያ አውታሮች እየተሰራጩ ያሉ መረጃዎች እንዳመላከቱ ከሆነ በአርቲስቱ ደህንነት ላይ ያነጣጠረ እቅዶች እየተቀነባበሩ ነው የሚሉ ስጋቶች እየተደመጡም ቀጥለዋል። በማህበራዊ ሚዲያ የሚዘዋወሩ መረጃዎች እንደሚጠቁሙት ከሆነ መንግስት በአርቲስት ቴዲ አፍሮ ላይ ጥብቅ ቁጥጥር ለማድረግ መወሰኑንና የመግቢያና መውጫ መንገዶች ላይ ጥናት እየተደረገ መሆኑን ገልጿል። በተለይ ከመጪው ምርጫ በፊት አርቲስቱን ከእንቅስቃሴ ለማገድ ታቅዷል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። ከሰሞኑ በአርቲስቱ የመኖሪያ ቤትና ስቱዲዮ አካባቢ የታዩ ክስተቶች ለዚህ ስጋት ማጠናከሪያ ሆኗል ተብሏል። የጸጥታ ኃይሎች በተደጋጋሚ ወደ ቤት በመሄድ የፈጸሟቸው ፍተሻዎች፣ የንብረት መውሰድና እርምጃና በጥበቃ ሰራቶች ላይ የደረሰው ድብደባ አርቲስቱ ላይ ጫና ለመፍጠር የታለሙ ናቸው ተብሏል። ይህ ሁኔታ በአርቲስቱ ቤተሰቦችና በቅርብ ወዳጆች ዘንድ ከፍተኛ ጭንቀት ፈጥሯል ተብሏል። በተለይ ደግሞ አሳሳቢ የሆነው መረጃ አርቲስቱ ከዚህ ቀደም በሀገራችን በታዋቂ የጥበብ ሰዎች ላይ ከደረሱ አሳዛኝ ክስተቶች ጋር የሚመሳሰል እጣ ፈንታ እንዳይገጥመው የሚል ስጋቶች ማውጣታቸው ተገልጿል። ደጋፊዎችና የሰብአዊ መብት ተሟጋች መንግስት የአርቲስቱን ደህንነት የመጠበቅ ግዴታ እንዳለበትና ማንኛውም በእርሱ ላይ የሚወሰድ እርምጃ ሀገሪቱ ወደማይፈለግ ቀውስ ሊከት እንደሚችል እያሳሰቡ ይገኛሉ። ምንም እንኳ ከመንግስት በኩል እስካሁን የሰጠ ይፋዊ ምላሽ ባይኖርም የቴዲ አፍሮ አድናቂዎችና መላው የጥበብ አፍቃሪ ሁኔታውን በከፍተኛ ትኩረት እየተከታተሉ ይገኛሉ ተብሏል። ይህ ባለበት ግን መንግስት ቴዲንና ባልደረቦችን እያዋከበ እያሰረ ባለበት ቴዲ ጋር ከሰሞኑ የለቀቀው ሙዚቃ ለመላው ዓለም በተለይ ደግሞ አማርኛ ለማያዳምጥ አካላት ለማድረስ ሙዚቃውን በእንግሊዝኛና አረብኛ በመቀየር ሙዚቃውን ሊዘፍን እየተዘጋጀ መሆኑ ተሰምቷል። በአርቲስት ቴዲ አፍሮና በባልደረቦች ላይ እየተደረገ ያለው ጫናና ወከባ በከረበት በዚህ ወቅት አርቲስቱ አዳዲስና ያልተጠበቁ ስራዎቹ ይዞ ለመውጣት እየተዘጋጀ መሆኑ ተገልጿል። ቴዲ አፍሮ የኢትዮጵያ ሕዝብ ድምጽ ለዓለም አቀፍ ማህበረሰብ ይበልጥ ተደራሽ ለማድረግ ሙዚቃዎችን በባዕድ ቋንቋ ለመልቀቅ ዝግጅቱን ማጠናቀቁ
ተገልጿል። አርቲስት ቴዲ አፍሮ ከሰሞኑ የለቀቀው ቶሪካ የተሰኘው አልበም በዓለም አቀፍ ደረጃ ከፍተኛ እይታ እያስመዘገበ ባለበት በዚህ ሰዓት በተለይ ዳስታል የተሰኘውን የህዝቡን ስሜት የገለጸበት ሙዚቃ በእንግሊዝኛና በአረብኛ ቋንቋ ተቀይሮ ሊዘፈን መሆኑ ተገልጿል። አርቲስቱ አማርኛ ለማያዳምጥ የዓለም ህዝብ መልእክቱን ለማድረስ ዝግጅቱን ማጠናቀቁና የግጥሙን ፍሬ ሀሳብ ወደ እንግሊዝኛ ቀይሮ ይፋ አድርጎታል። በአርቲስት ስቱዲዮ እና አጠቃላይ በስራ ባልደረቦች ላይ እየተፈጸመ ያለው ስር እና ወከባ አርቲስቱን ከስራው ያግደዋል ተብሎ ቢጠበቅም ቴዲ ግን ይህንን ጫና ወደ ዓለም አቀፍ ድል ለመቀየር እየሰራ መሆኑን ደጋፊዎች በደስታ እየገለጹ ይገኛሉ። ሙዚቃው እንግዲህ በእንግሊዝኛና በአረብኛ መለቀቁ በኢትዮጵያ ያለውን ወቅታዊ ሁኔታ ዓለም አቀፍ ማህበረሰብ በቀጥታ እንዲረዳው ትልቅ በር ይከፍታል ተብሎ ይጠበቃል ተብሏል። የዳስታል የእንግሊዝኛ ግጥም በከፊል በሶሻል ሚዲያ መጋራት ተከትሎ በርካታ የውጭ ሀገር ዜጎችና የሰብአዊ መብት ተሟጋች ስለ ሙዚቃው መልእክት ያላቸውን ጉጉት እየገለጹ ይገኛሉ። ይህ የአርቲስቱ እርምጃ በመንግስት በኩል ያለውን ስጋት ይበልጥ ሊያገዝፈው እንደሚችል የፖለቲካ ተንታኞች ገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ በድጋሚ እስክንገናኝ በያላችሁበት ሰላም ቆዩ።